እኔ ኢትዮጵያ ውስጥ አላየሁኝ በእውነት እኔ አላየሁኝና ህይወት ግን ቅር የሚል የጎደለኝ የምትለው ነገር ምንድነው? አቤ ጤና ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሰላም እንደምን አላችሁ ውድ ተመልካቾቼ፣ እንዴት ናችሁልኝ? በጣም ነው የማመሰግነው። ቪዲዮን ስለምትመለከቱልኝ፣ ሰብስክራይብ ስላደረጋችሁልኝ በጣም ነው የማመሰግነው። እግዚአብሔር አብዝቶ ይባርካችሁ። ዘመናችሁ ሁሉ የተባረከ ይሁን። ዛሬ ደግሞ በጣም ውስጤ ያዘንኩበት በጣም ውስጤ ያሳዘነኝን ነገር እሱም ስለ ማስተር አብነት ነው። በእውነት እላችኋለሁ ውስጤ በጣም ነው ያዘንኩት። ለምን እኔ ኢትዮጵያ ምድር ላይ እንደ ማስተር አብነት ያለ ሰው አላየሁም፣ አይችም አላውቅም። ገጠር ድረስ እየገባ የታመሙ እናቶችን እያሳከመ እግራቸውን እያጠበ ለምኑ ነው የሚያሳክመው? እያሳከማቸው እኔ እንደዛ አይነት ሰው አይችም ስለማላውቅ በጣም ነው ውስጤ ያዘነ። እግዚአብሔር ግን ሁሉን የሚችል አምላክ ነው። አለቀ አበቃ አይሆንም ብታብሎ በተባለበት ጉዳይ ላይ የሚሰራ አምላክ እግዚአብሔር ነው። በደረቁ አጥንቶች ላይ ሕይወትን የሚሰጥ እግዚአብሔር ነው። አንድ ሰው አንድ ነገር ሲሰማኝና በጣም ውስጤ አዘነ። ይህ ሰው በእውነት እኔ በሕግ ሊጠየቅ ነው የሚገባው። ይህ ሰውዬ ከዚህ በፊትም እግዚአብሔር የለም ሲል የነበረ ሰው ነው እና ይህ ሰው የምን ጸሎት ነው እያለ ስሰማው በጣም ውስጤ እንትን አለ እና በሐኪሞችም አልፎ የሚሰራው የሰራዊት አምላክ እግዚአብሔር ነው እና በጣም ስለገረመኝ ነው። የዳሎል ኢንተርቴንመንት ላይ ዶክተር ስለዚህ ሰው ተናግሯል እና እስቲ አብረን እንስማው። ጸሎት ነው የሚያስፈልገን በሚል ቤተሰቡ እንዲሁም ራሱ ሲናገሩ ነበርና አሁን ከዚህ በኋላ ማሳያችሁ አንድ ቪዲዮ በጣም የመናደድ አይነት ሆት ቴምፐርድ የሆናችሁ ሰዎች ካላችሁ፣ ቶሎ የምትናደዱ አይነት ሰዎች ካላችሁ ባታዩት ይመከራል። በጣም የሚያበሳጭ ቪዲዮ ላሳያችሁ ነው። የማሳያችሁም ለዚህ ነገር መልስ መስጠት ስለፈለኩኝ ነው። እኔ ራሴ መልስ መስጠት ስለፈለኩኝ ነውና ቪዲዮን አንዴ አይተን እንመለስ። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን እና እንግዲህ ከዚህ በላይ መሄድ ያለብን አይመስለኝም። እዚህ ጋር አቁመን ስለ ጉዳዩ መነጋገር እንችላለን። ይሄ ሰው ሶሻል ሚዲያ ላይ አዲስ ትላንትና የመጣ ሰው አይደለም። ከዚህ በፊትም አንድ ፖድካስት ላይ እንግዲህ እግዚአብሔር የለም በሚሉ ሰዎችና እግዚአብሔር ደግሞ አለ በሚሉ ሰዎች መካከል ክርክር ተደርጎ ነበረ። እንዴት ዝም እንደተባለ ይሄ ነገር እኔ አላቅም። ነገር ግን ክርክር ተደርጎ ነበርና በወቅቱ ሲናገር የነበረው ነገር አንዴ ላሳያችሁና እንመለስ። ድራፍትን ኃጢአት ነው የሚል እግዚአብሔር አያቀኝም፣ አላቀውም። ካድኩትን ይሄው በአደባባይ ዛሬ ይሄ ሃይማኖቱ ጊዜም መከላከያን ነው ማምነው። ጸሎት አይሰራም። የሆነ ነገሮች እንዲሳካልን የምንፈልግ ከሆነ መስራት ነው። ጸሎት በየትኛውም ህይወቴ ላይ አንድ ነገር አምጥቶ አያውቅም። አሁን ሰይጣን ያለው በሽንገላ በሃይማኖት ቤት እንጂ ሰይጣን የሚባል የለም። ብዙዎቻችሁ በዚህ ሰዓት እያላችሁ ያላችሁት ነገር እግዚአብሔር ልቦና ይስጠው፣ እንዴት እንደዚህ ይላል፣ ምን ነክቶት ነው ምናምን እያላችሁ ሊሆን ይችላል። እኔ ምንም ነክቶት ይሁን ምን ስለዚህ ሰውዬ አሁን መናገር የምፈልገው ነገር እንደው መሰላችሁ፣ ቀጥታ ኤቲስት የሚባል ሃይማኖት አልባ የሆነ እግዚአብሔርም የለም የሚባልን ነገር የሚከተል ሰው በራሱ እንደፈለገው መሆን ይችላል። እንደፈለከው ብትሆን አይመለከተንም። እኛ
ነገር ግን እዚህ ጋር የተሳሳትከው ነገርና ያጠፋው እንደ ወንጀልም ሊያስጠይቅ የሚችለው ነገር ምንድነው? ብዙ ሰው ተቀብሎ የሚከተለውን ሃይማኖትና አምላክ መሳደብ በጣም ትልቅ ወንጀል። እንዲሁ ዝም ብሎ እንደዚህ አይነት ነገር እየታለፈ ከሆነ በጣም ሼም ነው። ብዙ ሰዎች የሚከተሉትን እምነት፣ ብዙ ሰዎች እንደ ፈጣሪ የሚያመልኩትን እግዚአብሔርን መጥቶ በሚዲያ ለዛውም ሳይነካ አንተ ለምን አምላክ የለም ትላለህ፣ እግዚአብሔር የለም ለምን ትላለህ ብሎስ ማንም ሳይነካው በራሱ ሰዓት ተነስቶ እንዳትጸልዩ እንደዚህ አታርጉ ብሎ መሳደብ በጣም ልክ አይደለም፣ ወንጀልም ነው ብዬ ነው የማስበው። ስለዚህ በአጭሩ ሌላ ምንም መልስ የለኝም። የብዙዎችን እምነት መሳደብ የብዙዎችን ምንም ከፈለጉ ማለት ነው ሰዎች ከፈለጉ እናንተ እንደፈለጉት አምላክ የለም ብሎ ምንም ማለት ይችላሉ። አምላክ አለኝ ብለው ማንም ተነስቶ እንደ አምላክ የፈለገውን ማምለክ ይችላል፣ የፈለገውን ነገር ማለት ነው። እግዚአብሔርን ሳይሆን እንደውም ሌላ ጉዝ ነገርን ማምለክ ሰው ይችላል፣ መብቱ ነው። ስለዚህ ያንን ብዙ ሰዎች የሚከተሉትን ነገር መተህ ስትናገር ስታንቋሽሽ ይሄ ነገር ወንጀል መሆኑን አላወቅም መሰለኝ። ማንም ሳይነካው ማንም ሳይነካካው መጥቶ ማይሆን ነገር ስለተናገረ ማለት ነው። ስለሌሎች እምነት የራሱን እንደፈለገ መሆን ይችላል። እንዳልኳችሁ የመናገር ነፃነት አለው፣ የማስረዳት ነፃነት አለው፣ የፈለገውን ፊልም የሚያደርገውን ነገር ማድረግ ነፃነት አለው። እግዚአብሔርን ከፈለገ ያምልክ ከፈለገ አያምልክ የራሱ ጉዳይ ነው። ነገር ግን ሰዎችን መጥቶ እምነታቸውን አምላካቸውን እንደዚህ ማንቋሸሽ ወንጀል ነው። ባጭሩ ወንጀል ስለሆነ ይሄ ሰው በወንጀል እንዲጠየቅልን እንፈልጋለን። ይሄንን ሐሳብ ብትደግፉ ሰዎች ኮሜንት ላይ ሐሳባችሁን አስቀምጡ። እኔ ይሄንን ነው ልል የምችለው በዚህ ሰዓት። ለምን አላመለከም ምናምን ገደል ለምን አይገባም አይመለከተኝም። ነገር ግን ህዝብ እያመለከ ያለውን አምላክ በሚሊዮኖች የሚቆጠሩ ሰዎች የሚከተሉትን ሃይማኖትና አምላካቸውን መጥቶ ማንም ሳይነካው ከመሬት ተነስቶ እንዳትጸልዩ እንደዚህ አታርጉ አምላካችሁ አይሰራም የለም ከናንተ አምላክ መከላከያ ይሻላል ምናምን ብሎ መናገር ወንጀል ነው ባጭሩ። ስለዚህ ይሄ ሰው በወንጀል እንዲጠየቅልን እንፈልጋለን። ይሄ እውነት ነው። ይህ ሰው በሰው ሃይማኖት ጣልቃ የሚገባ ሰው ነውና ምንስ እንደዛ አስባለው ነው ዶክተር ያለውና መጠየቅ አለበት። እና በብዛት ይህ ሰው እግዚአብሔር እንደዚህ ነው ብሎ በእግዚአብሔር ላይ እንትን የሚል አይነት ሰው ነውና ከእግዚአብሔር ጋር የሚጣለው ይደቃሉ ይላል እግዚአብሔር ቃል። ብዙ ማለት እንችላለን። ስለዚህ ሰው እግዚአብሔር ምሕረትን ይላክለት። የነዛ የእናቶች የአባቶች እነዛ የጎበኛቸውን ሰዎች ዝቅ ብሎ እንደዛ እግራቸውን እያጠበ ያሳከማቸው የነዛ አምላክ እግዚአብሔር ይድረስለት። ብዙ ሰዎች ብዙ ነገር ብለዋል ስለ ማስተር አብነት። እኔ መናገር አልችልም፣ እንባ ነው የሚተናነቀኝና እስቲ አብረን እንስማቸው። ወረበልን አይቻልም እንጂ ቢቻል ኑሮ ያንተን በሽታ ለኔ ሰጥቶ ያንተ ደህና ብትሆን ደስ እያለኝ ይቀበለው ነበረ። ምክንያቱም እኔ የምኖረው አንድ ለራሴ ነው፣ አንተ የምትኖረው ደግሞ ለህዝብ ነው። በአንተ ውስጥ ብዙ የሚኖሩ ሰዎች አሉ። ብቻ ዱዓ ብቻ ነው የሚቻለው። አላህ ጤናህን ይመልስልህ ያ ረብ። ማስተር አብነት ማለት ለኢትዮጵያ በሙሉ ለቤተሰቡ ብቻ ሳይሆን ለኢትዮጵያ በሙሉ መጠቅም ሰው ነውና በጣም ብዙ ሰው አግዟል። እኔንም አግዞኛል። በጣም ነው የምወደው እና አይዞክ ወንድሜ ተባረክልኝ፣ ጸልይላለሁ። አይዞክ። በጣም ለምትወዱት ሰው ምን ትመኙለታላችሁ? በእርግጠኝነት ጤና፣ እድሜ፣ ዝና የመሳሰሉት። እኔ ግን ከዚህ የተለየ ነው የምመኝለት። ማህበራዊ ሚዲያ ላይ ከሚንቀሳቀሱ ወንድሞች በጣም የምወደውና ከአንጀት የምወደው ሰው ቢኖር ማስተር አብነት ነው። ስለ ማስተር አብነት ተነግሮ አያልቅም። ስለ ስራው፣ ስለ ደግነቱ፣ የወደቁትን የሚያነሳ ለምኖ የሚያሳክል ተነግሮ ራሱ አያልቅም። በእውነት የራሴ ቃላት የለኝም፣ ምንም የምለው ነገር የለኝም። በእውነት በቃ በመጨረሻ የምለው ምንድነው እግዚአብሔር ምሕረትን ይላክልን። እውነት እግዚአብሔር አለቀ በተባለ ነገር ላይ የሚሰራ አምላክ እግዚአብሔር ነው። አበቃ የኔ ነገር ከእንግዲህ አይሆንም በተባለ ነገር ላይ እግዚአብሔር ሕይወትን የሚሰጥ አምላክ እግዚአብሔር ነው። እግዚአብሔር ሌላ ደግሞ የሚለው አጠገቡ እንደው ዙሪያውን ያላችሁ ሰዎች እንደው እንዲታከም እንደው ብትገፋፉት
በሐኪሞችም አልፎ የሚሰራ የሰራዊት አምላክ እግዚአብሔር ነውና እንደው በፍጥነት ሄዶ ቢታከም ነው የምለው። ውድ ተመልካቾቼ እንደው በጣም ውስጤ ስላዘንኩኝ በቃ እንደው አንድ ትንሽ ነገር ልበል ብዬ ነው። አሁንም እጠይቃችኋለሁ፣ ልክ ቪዲዮን ስትመለከቱልኝ ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉልኝ እላችኋለሁኝ። ተባረኩልኝ፣ ሰላም ሁኑልኝ፣ ደህና ሁኑልኝ። ባይ ባይ። ህይወት ግን ቅር የሚል የጎደለኝ የምትለው ነገር ምንድን ነው? ጤና ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ። ከ2 ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። የምርትን ነው? አንዳንድ ነገሮችን ከመውጣቴ በፊት ማስተካከል የሚፈልጋቸው ነገሮች አሉ። እኔ ሲሄድ የሚበላሹ ነገሮች አሉ። እኔ እስከሚመለስ ድረስ እኔ የጀመርኩት ራዕይ መንቀሳቀስ አለበት፣ ቆሞ መጠበቅ የለበት። የያዝኩት የኢትዮጵያን ሕዝብ አደራ ነው፣ የእናቶችን አደራ ነው፣ የአባቶችን አደራ ነው። እኔ አንድ ሰው ብቻዬን ብዙዎችን እየመጥፋት የለብኝም። እኔ ራሴን እየጎዳው እዛ ቦታ ላይ እኔ ራሴ ወድቄ ሌሎችን ማቆም አለብኝና በተለይም የጀመርኩትን ይህንን ተቋም በዚህ 2 ወር ውስጥ መስመር ውስጥ ማስገባት አለብኝ ብዬ አስባለሁ። ይህንን ለማድረግ በቅርቡ ወደ ደቡብ አፍሪካ እሄዳለሁ። ደቡብ አፍሪካ ላይ ደጋግ ልብ ያላቸው ኢትዮጵያውያን አሉ። ለዚህ ራዕይ ድጋፍ ያደርጋሉ። መሰረቱን መጣል እፈልጋለሁ። ከኔ ጤና የሚያስቀድመው የዚህን ተቋም መሰረት ማስቀደም ነው። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እግዚአብሔር በእኛ የጀመረውን በእኛ ይጨርሳል። እንዴት እንደያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር።